ሰላም ሰላም ውድ ተከታታዮቼ እንደምን ዋላችሁ? ይህንን ጥያቄ ለመመለስ ነበረ። አንድ ወንድማችን 12 ዓመት በጀርመን ቆይቷል። 3 ልጆች አለው እና ለመጀመሪያ ጊዜ ያው ለ1 ዓመት ተሰጥቶኛል ብለዋል። ቀጥሎ ለ2 ዓመት ተሰጠኝ። ከዛ በኋላ ወደ 6 ወር ቀነሱት የመኖሪያ ፍቃዱ። አሁን ይህን ትንሽ ለመግለጽ ሞክራለሁኝ። ለ1 ዓመት ከተሰጠው መኖሪያ ፍቃድ ተሰጥቶታል። ይኸውም በፓራግራፍ 25 አብሽኒት 3 በተለምዶ አብሺቡም ፈርቦት የሚባለውን ነው ያገኘው። ከዛ ለ2 ዓመት ተቀይሮለታል። ከዛ በኋላ ወደ 6 ወር ከወረደ ያ ማለት ኤርትራዊ ነኝ ብሎ ስለሰጠ ኤርትራዊነት የሚገልጽ ማንነት ማምጣት እንዳለበት ነው የነገሩት። እሱንም ያው ሞከረ፣ አይችልም፣ ማምጣትም እንደማይችል ግልጽ ነው። እና እዚህ ላይ ምን አለ መሰለህ ወንድሜ፣ አሁን ያገኘው የ6 ወር ያልከው ወረቀት ነው። ፊክሲዮን በሻይኒጉን ይባላል። ይኸውም የተሰጠህ ጥገኝነት ተነጠቀ ማለት አይደለም። እንደ ኤርትራዊ እንደዛ ብለህ ስላወራህ የመኖሪያ ፍቃድ ተሰጥቷል። እሱም አይነጠቅም። በተለይ አብሺቡም ፈርቦት ዲፖርት መደረግ አትችልም። ቢሆንም ግን ራይዛ አውስቫይስ የጠየካቸው ይመስለኛል። ትራቨሊንግ ዶክመንት ጠይቃቸዋል። በዛ ምክንያት ነው ብዙ ጊዜ ማንነት ግለጽ፣ ወደ ኤርትራ ኤምባሲ ሂድና አምጣ የሚሉት። ስለዚህ በዛ ሁኔታ ውስጥ ነው ያለኸው። ይህ ታሪክ ደግሞ ያንተ ብቻ አይደለም፣ የብዙዎቻችን ታሪክ ነው። ስለዚህ እኔ የምልህ የኔ ምክር ምንድን ነው? አንተ የምታስበው እናቴ ኢትዮጵያዊ ናት ልበላቸውና የእናቴን የሆነ ነገር ላምጣላቸው ወይ? እኔ እንደነዛ አይነት ነገሮች ከእንደነዛ አይነት ድራማዎች መጠንቀቅ ያስፈልጋል። ቀስ ብሎ በተረጋጋ ሁኔታ ጉዳዩ ከኤርትራ ወደ ኢትዮጵያ የሚዞርበት ሂደት ቢፈለግ እላለሁ። እንዴት ነው የሚፈለገው? እንዴት ነው የሚደረገው? በዚህ ሁኔታ ውስጥ ያላችሁ ሰዎች ፕሊስ እድሜያችሁን ቼክ አድርጉ። አሁን አንተ ምናልባት ከ1993 በፈረንጆች ማለት ነው በፊት የተወለድክ ከሆንክ አንተ ኢትዮጵያዊ የምትሆንበት መንገዶች እያስተካከልክ ነው ማለት ነው። ምክንያቱም